እየቀለድኩ እኮ አይደለም። ምንድነው አማርኛ ታዲያ? እኔ እያልኩ ያለሁት የኔ ስሜት ተረዳኝ። በቃ ይሁን ነገር ፊል አድርግ። አንተ እያልክ ያለው በቃ አብረሃት ያለሃትን ሴት አፈቅራታለሁ እና እሺ ምን ላድርግልህ? ምን እንዳደርግልህ ነው ፍላጎት? እንደሰጠህ ደስ ይለኛል። ለዛው ታሪክ ነው እንዴ? እንዴ አንተ አሁን ትንሽ ከሰዎች አስተሳሰብ ረቅ ብለሃልና ለሞኑ የከተማው ልጅ ነህ? የከተማው ልጅ ነህ? አይ የምሬ ነው። እሺ የፈለከው በለኝ። አይ እኔ የፈለከው በለኝ። እኔ አሁን አይደለም ግራ ገባኝ። ከሰውኛ አስተሳሰብ ትንሽ ርቀሃልና አሁን አንተን ለማምጣት ወደዚህ ለማስጠጋት ትንሽ ቻሌንጅ ነው የሚሆንብኝና ቀስ በቀስ በደንብ ነገሮች ይገቡሃል ብዬ አስባለሁ። እኔ እንደ ወንድም ስላየውክና ስላሰብኩትም ጥሩም ልብ ስላለኝ ነው ዛሬ መጥቼ አግኝቼ ይህንን ወሬ ልሰማህ የቻልኩት እንጂ ለደቂቃ ማዳመጥ ተገቢ አይደለም እንደዚህ አይነት ነገሮችን ማለት ነውና መጀመሪያ አስተሳሰብህን አእምሮህን አስተካክል። ነገ ከነገ ወዲያ ደግሞ ፈጣሪ ራስን ሰው እንዲሰጥህ ጸሎት አድርግና በእኔ ቦታ ብቶ እንደዚህ ትለኝ ነበር። እኔ አሁን እኔ በዛ አንተ ቦታ ሆነ አላስባትም አይደለም። ማስፈልገኝ ለደቂቃ ማስብ ሰው አይደለሁም። ባይዘው ማስፈልገኝ አይደለም። የትኛውም ሴት የሌላ ሰው ከሆነች ላስባት አልችልም በመጀመሪያ ደረጃ ማለት ነው። ስለዚህ ይሄ ነው በግልጽ አማርኛ የነገርኩ ማለት ነውና አንዳንድ ጊዜ እንዴት ነው ሰዎች ሲቀርቡልህ ወይንም ደግሞ ልባቸውን አይተክ ለመረማመድ እንዳትሞክር። እንደዛ እኮ አይደለም አብሽ። አሁን ያለው ነገር ምንድነው ያልኩኝ ነበር። ስለዚህ በአንድ ነገር ልተባበራ ታዳምጠኝ በቃ አይደለም። በአንድ ነገር ልተባበርና እያዳመጥከኝ ነው። ስልኩ አለስተ እኔ እኮ አሁን አንተ ውስጥ ፍቃደኛ ሆነ ኢቭን እኮ ልታዳምጠኝ ፍቃደኛ አይደለም። ያንተ ሀሳብ ብቻ አንጸባርቀ እኔ አሁን እያልኩ ያለሁት የሆነ ነገር በቃ ቢያንስ አሁን እያልኩ ያለሁት የሆነ ስሜት ብቻ እንድትረዳልኝ እንጂ የፈለኩት ሌላ ነገር አይደለም እኮ። ደወለች። አይ እንዳታነሳው አብሽ፣ እንዳታነሳው። እኔ የፈለኩት ይኸውልህ፣ እሷ እንዳታነሳው እኔ አንተ እንድታወራኝ ነው የፈለኩት። ገባህ አይደል? እኔ መጀመሪያ አንተ ነህ ስሜቴ ልትረዳኝ የፈለኩት አይደለም አብሽ። አይደለም እንደዛ አይሆንም። ድምጽ አይናፍቅም? አይ እንደዛ የምሬ ነው። ድምጽ አይናፍቅም አብርሽ? እንደዚህ ልትለኝ ነው የመጣው? እኔ እኮ አሁን ያለው ሁኔታ አይደለም እንዳታነሳው እያልኩ ያለሁት ይኸውልህ፣ ተረዳኝ እንዴ ስሜት። እኔ ብዙ ጊዜ አእምሮዬ ትንሽ ሲጨናነቅ በነገሮች ምናምን ልቧ ይነግራታል እና ለዛ ነው የደወለችው። አሁን እንደተጨናነኩ ገብቷት ነው እና ስለዚህ መሄድ ይኖርብኛል ወይንም ስልክ ማውራት አለብኝ እሷን። ለምን ልባችን ስለተገናኘ ያው እየደወለች ነው ደጋግማ ይታያል። ስለዚህ ሜል አለብኝ ውስጧ ነግሯት ነው እየተጨናነኩ እንደሆነ ብዙ ጊዜ እንደዚህ አይነት ስሜት ሲሰማኝ ኦኬ ማለት ኮኔክት ያደርጋል። አሁን እኔ ልባብሳጨት ነው አፈቅራታለሁ ስላልኩኝ እኔ ማለት አሁን አወራረ እኔ ያለውን ስሜት እየነገርኩ አብርሽ የሆነ ነገር እኮ አለ ያ ነገር ውስጤ ላይ እየተመላለሰ ነው አልኩ። ሰው አንድ ነገር ሄርሜላን የሚያፈቅራት ሰው 10,000 100,000 ሊሆን ይችላል። የሚያገባት ሰው ግን አንድ ሰው ነው፣ እሱም እኔ ብቻ ነኝ። ወንድሜ አመሰግናለሁ። ምንድን ነው ሰላም? የሚከራይ ቤት አለ? የሚከራይ ቤት አለ ወይ እንዴ? አይ ከመቼ ጀምሮ ቤት መከራይ ጀመረ? አይ አይደለሁም። ሰው ነኝ እኮ እንዴ። ሰው ነኝ አለ ጀረሚጣና ሰው ነኝ። ኧረ እስኪ ጸጉሬ እሺ፣ እንዴት ቋንቋሽ አንቺ? እንግዲህ እዚህ ነው ያደኩት። ኧረ ጉድ! እሺ አይ ነሽ አይ ቤት መከራይ ጀመረ። ኧረ አይደለም አይደለሽም። በምን ሊመንሽ እስኪ እንዴ? ኧረ አይደለችም። ኧረ እኔ ፈራሁ እንዴ። እርግጠኛ ነሽ? እንግዲህ የሚጣ እናት ጋር ልውሰድሽ። እሺ ሂጂው እባክሽን የኔ ቆንጆ። በቃ ሰው እንዴት በጓደኛ ይረገማል እንዴ? ቁጭ ብለን ተነጋግረን አውርተን ይሄ ግብጦ ራስ ቄጠማ እግር አልፈልገውም፣ ሲጀመር ምንም ከሱ ጋር አይመጣጠንም ይሄ አመዳም ብለን ከሰደብነው በኋላ ምንድነው ጧት ሰድበን ማታ ከሱ ጋር መመለስ? እግዚአብሔር ያሳይሽ። እኔንም ለምንድነው ክፉ ተናጋሪ የምታረጊኝ? መመለስሽ ካልቀረ ለምን መጀመሪያውንስ አማሁት? ፎቶ አንስቼ ከጀርባው አልቀረ ከሌላ ሴት ጋር ሲያወራ ሪከርድ አልቀረኝ። ይሄን ሁሉ መረጃ በማስረጃ ሰብስበን በሸንጎ ተማምለን ቃል ለእግዚአብሔር ይሄው ቤተክርስቲያን ዘግተሽ ማታ መልሰሽ ከሱ ጋር እኔን ዘግተሽ እንደው ስለ መድኃኔዓለም የለም አላቀሽም። እኔ ብዙም አላቅም ሂስቶሪያችሁን፣ ግን አንድ ነገር ማለት ፈልጋለሁ። እዚህ ላይ እናንተን የሚከተል ሰው ስቱፒድ አይደለም፣ ወይም ይሄ ይቅርታ ይሄን በማለት እንዲደደብ የማያስተውል የማያውቅ አይደለም። በጣም ብዙ የሚያውቁ በጣም ብዙ ጎበዞች፣ ስማርቶች፣ ጨዋዎች ናቸው እና የምታመጡትን ነገር አንዳንዴ ምንም ስለማያውቁ ነው ብላችሁ እንዳትሉ። በጣም ብዙ የሚያውቅ ሰው አለ፣
በጣም ብዙ የሚያስተውል ሰው አለ፣ ብዙ የተማረ ሰው አለ። አረብ ሀገር የሄደ ልጅ ማለት ወይም ሴት ማለት ደደብ ናት አታውቅም ማለት አይደለም። ዩኒቨርሲቲ የተማሩ እዛ ላይ ከምትሰሩት በላይ እናውቃለን ከሚሉት በላይ ኢትዮጵያ በጣም የሚያውቁ ልጆች ናቸው። በጣም የመጠቁ ስማርቶች እና አንዳንዴ የሚታይና የማይታይ የሚደረግና የማይደረግን ነገር ማስተዋል ጥሩ ነው ብዬ አስባለሁ። አንቺን ለማለት አይደለም በአጠቃላይ። ሁለተኛ የምልሽ ነገር ደግሞ እንደ ሴት የሚደበቅ ነገር አለ። ሴት የሚደበቅ ነገር አላት በተፈጥሮዋ። እኔ እማየው በተለይ ቡታጅራ የሚባል ወይም ከዛ አካባቢ የመጣችሁ ሴቶች ይቅርታ አንቺን አይደለም አሁንም በሙሉ የማየው ነገር እኔ ሴትን ኢትዮጵያ ኖሬ አድጌበታለሁ አይቼ የማላቀውን የሴትነት ክብር የጣለ ነገር ነው የሚታየው ከአንድ ሰው ከሁለት ሰው ውጭ። ሃይማኖት ታደሰን ነው ባፌ ሞልቼ ጨዋ ሴት ብዬ የምላት። ሴትነትን ያዋረደ ማንነትን የጣለ ወንድንም እየተከተለ የሚያለቅስ ወንድ በወንድ ላይ የሚያመጣ ትዳርን ያራከሰ እንዴት አይነት ቤተሰብስ የሚያይ ሰው ይታዘበናል ተብሎ አይባልም እንዴ? ኢትዮጵያ ስናድግ እናውቃለን። ቦይፍሬንድ አለኝ እንኳን ብለሽ እኮ ትፈሪያለሽ አይደለም? ሚዲያ ላይ ወተሽ ወንድ አልጋ ላይ ተኝቶ አንቺ እንደገና ወንድ ይዘሽ መተሽ ደግሞ እሱን እንደዚህ አይነት ነገሮች ባይደወይ ልጆቹ እያዩ የሚሳደቡት የሚናደዱት ክብር የጣለ ነገር ስለሚያዩ ነው እንጂ ደደብ ስለሆኑ አይደለም የሚከተሉት እና ድራማ ነው እያሉ የሚሉት። ገብቶሻል? እና እኔ ኢትዮጵያ የሚባለውን ነገር በጣም ሴትነትን የጠላሁት በእነዚህ በሚባሉት ልጆች እና በማያቸው ነው። እና ከቻላችሁ እውነት እንኳን ቢሆን አንዳንድ የሚደበቅን ነገር ደብቁ። ገንዘብ እንኳን ብታገኙበት ነገ ልጆቻችሁ አይተው ለከማማ እንዲህ ነበርሽ አባባ እንዲህ ነበርክ እኮ ይላሉ። ነገ እኮ ሌላ ሰው እኮ አላችሁ፣ ሌላ የሚመጣው ሰው ያየዋል። ደግሞ ይሄ ቪዲዮ ነው፣ የማይለቅ ቪዲዮ፣ የማይወጣ ቪዲዮ እና ለሚመጣው ነገር አስተውሉ። ገና ለገና ዛሬ ብር አገኛለሁ ተብሎ ነገ ዋጋ የሚያስከፍል ነገር ባታደርጉ ደስ ይለኛል። እንደኔ ይኸውልሽ እኔ አሁን እዚህም የገባሁት ሌላ ነገር ፈልጌ አይደለም። ጀስት ፎሎ እንድታደርጉኝ እንድታበረታቱኝ ነው። እኔ ስለሚለው አላውቅም፣ ስለ ራሴ ነው የማውቀው። ማለት አንዳንዶቻችሁ ሌላ ነገር በህይወታችን ድራማም ሊመስላችሁ ደስ እንዳላችሁ፣ ማለት ልብን የሚያውቀው ፈጣሪ ነው አይደለ? ምንም ልልሽ አልችልም። ማለት እንግዲህ የተሰማሽ በሌላ ነገር ያዘንሽበት ነገር ሊኖር ይችላል። ያ ነገር ነው እንድትናገር ያደረገሽ እና It's not like that. Don't think all the people stupid. እንዳታስቢ እንደዛ። ልክ እናንተ አሁን በጣም ሞደርን ላይፍ ሁሉ የሚኖር ሰው በአጋጣሚ እናንተ ሊያይ ይችላል። በአጋጣሚ ፈልጎ ሳይሆን ትምህርት ለመማር ብሎ ሳይሆን። እነዚህ ልጆች ግን ስራቸውን እየሰሩ ጀስት ጊዜ ለማሳለፊያ ብለው የሚያዩት ነገር በጥሩ ነገር ነጋገሬ ገብቼ እንዲህ ቢሆን ነጋገሬ ስገባ እንዲህ ቢሆን የሚሉበት ሊሆን ይችላል። እኔ ግን አሁን እዚህ ጋር ፎሎ ለማድረግ ላለማድረግ ብቻ ሳይሆን አንድ ፐብሊክ ፊገር አንቺም የምታሳዩ የራስሽ የሆነ ሾው ሊኖርሽ ይችላል። የእውነትም ሊሆን ይችላል። ግን የእውነትን ስታሳዩ የሚታይ ነገር አለ። እንደኔ ለምሳሌ ሀውስ ዋይፍ የሚባል ፕሮግራም አላቸው አሜሪካኖች። የተለያየ ፕሮግራም አለ። የሚያሳዩትና የማሳዩት ነገር አለ። በእኛ ባህል የሚታይና የማይታይ ነገር ደግሞ አለ። በጣም እንዲህ የወጣ ሁሉ ነገርን ግን እኔ ያስተምራል እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኛ እኮ ቀድመን